ይሄ ዓላማው እንግዲህ በትምህርት ሚኒስቴር በኩል የሰው ኃይል ልማት እቅድ አለ። ከዚህ ቀደም በብዛት ሲደረግ የነበረው በተለይም ህንድ ሀገር የኢትዮጵያ ከፍተኛ ትምህርት ሰው ኃይል አቅም በመገንባት ትልቅ ሚና ነበረው። በተለይም ሰዎች ሄደው እዛ 4 ዓመት የሚቆይ ከሆነ ፒኤችዲ 2 ዓመት የሚሆን ማስተርስ ተምሮ ነበር የሚመጡት። ይሄ አንድ አካሄድ ነበረ። ከቅርብ ጊዜ ወዲህ ግን የሰው ኃይል ልማት አካሄዳችንን ገምግመን ሰዎችን ለሙሉ ጊዜ ከመላክ በተጨማሪ በአሁኑ ጊዜ የክህሎትና እውቀት ሽግግር ሊመጣ የሚችለው ተቋማቶቹ ከኢትዮጵያን ዩኒቨርሲቲዎች ጋር ቀጥታ ሲተባበሩ ነው የሚል ትልቅ እምነት አለ። ስለዚህ ተማሪዎቹ እዚህ ፒኤችዲ ቢመዘገቡም ህንድ ሀገር ሄደው እዛ ባለው የምርምር ፋሲሊቲ ላይ ሄደው ከአመት እስከ አመት ተኩል ቆይተው ምርምራቸውን ጨርሰው ይመጣሉ ማለት ነው። ይሄ የሚያመጣው ምንድነው? በአሁኑ በእኛ በሀገራችን የሚታየውን የምርምር ፋሲሊቲ ችግር፣ ድህረ ምረቃ ቶሎ ያለ መጨረስ ችግር፣ ብቃት ያለው ደጋፊ ወይም አማካሪ የሰው ኃይል በተማሪዎች ድህረ ምረቃ ላይ ያለውን እጥረት የሚቀርፍ ነው ማለት ነው ይሄ በባህሪው። ስለዚህ ይሄ በ5 አመት ድረስ የሚዘልቅ በአሁኑ ጊዜ ወደ 8 አይአይቲዎች የተስማሙበት እና ደግሞ በኢትዮጵያ እስከ 9 የሚደርሱ ዩኒቨርሲቲዎች አስተባባሪ የሆኑበት ፕሮጀክት ነው ማለት ነው። እንደምታውቁት በህንድ ሀገር እነዚህ ታዋቂ ተቋማቶች ናቸው። ኢንዲያን ኢንስቲትዩት ኦፍ ቴክኖሎጂ ይባላሉ። በሳይንስ እና በቴክኖሎጂ ረቀቁ ተቋማት ናቸው። ይሄንን በዚህ ፕሮጀክት መሰረት ድሮ እነዚህ ተቋማቶችን በቀላሉ ማግኘት አይቻልም። ስለዚህ በቀጥታ የኢትዮጵያ ዩኒቨርሲቲዎች የፒኤችዲ ተማሪዎች እነዚህን ተቋማቶች በቀጥታ ማግኘት ያስችላቸዋል ማለት ነው። በ5 አመት ከ1000 እስከ 1200 የፒኤችዲ ተማሪዎች ህንድ ሀገር ይሄዳሉ። አመት ለአመት ተኩል ዲግሪያቸው የሚሰጠው እዚህ ኢትዮጵያ ውስጥ ቢሆንም የሚያማክሯቸው የህንድ ፕሮፌሰሮች እና የኢትዮጵያ ፕሮፌሰሮች ይሆናል ማለት ነው። ያ ማለት ተማሪዎች የተሻለ ጥራት ያለው ትምህርት በተሻለ ጊዜ የማጠናቀቅና በተለይም በቴክኖሎጂና ኢኖቬሽን ትልቅ ሽግግር ያመጣል ተብሎ የታሰበ ፕሮጀክት ነው ማለት ነውና ያው ስሙ እንደሰማችሁት ፔጀር ይባላል። ፔጀር ማለት ኢትዮ ኢንዲያን ሞቢሊቲ ፕሮግራም ፎር አድቫንስመንት ኦፍ ሪሰርች ኤንድ ኤጁኬሽን ይላል። የድህረ ምረቃ ትምህርትን አቅም ግንባታን ለመደገፍ ታስበው የተሰራ ነው ማለት ነው። ይሄ አንዱም ልዩ የሚያደርገው ድሮ ሙሉ በሙሉ ኢትዮጵያ ነበር የምትሸፍነው። የዚህኛው አካሄዱ ምንድነው? ኢትዮጵያ ቲኬት ብቻ ነው የምትችለው። እዛ ሲቆዩ ወጪያቸውን የሚሸፍኑ እነዚህ ኢንስቲትዩቶች ናቸውና በሰው ኃይል ልማት ታሪክ ትልቁ የሚባለው ያ ነው። አንዱ ወጪን መጋራት፣ በአብዛኛው ወጪ ወደ የሚያሰለጥነው ተቋማቶች ስለሚሄድ ለኢትዮጵያ ትልቅ እድል ነው ተብሎ ይወሰዳል ማለት ነው። ኢትዮጵያና ህንድ የብሪክስ አባላቶች ናቸው። በአሁኑ ጊዜ መልቲፖላር በሆነ ዓለም ላይ እነዚህ ሀገራቶች ትልቅ ድርሻ ያላቸው አዲሱን የዓለም የኃይል አሳለፍና ግንኙነትን በተለይም እነዚህ በትምህርት፣ በባህል፣ በተለያዩ በኢኮኖሚ ዙሪያ የሚደረጉ ናቸውና ያን ስናደርግ ህንድና ኢትዮጵያን አንዱ የሁኔታቸው የልማት ደረጃቸው ብዙም አይራራቅም እንደሌላው። ባህላችን ተመሳሳይነት አለው። በተለይም ችግርን የሚፈቱ ብዙ ፈጠራዎችና ቴክኖሎጂ ህንዶች አሏቸው። እነዛ ቴክኖሎጂ ፈጠራ መሰረታቸው እነዚህ ኢንዲያን ኢንስቲትዩት ኦፍ ቴክኖሎጂ የሚባሉት ናቸው። ስለዚህ ወደ እነዛ ከዚህ ቀደም ስንልክ ሌሎች ተቋማቶች ጋር ነበር የምንልከው ብዙ ሰው ስናሰለጥን የነበረው። እነዚህ ተቋማቶች ደረጃቸው በጣም ከፍ ያለ ነውና በተለመደ ወጪያቸው ከባድ ነው እዛ ውስጥ ልኮ ለማስተማር ለኢትዮጵያ። አሁን በዚህ መልክ ማድረጋችን ከፍ ያለ የትምህርት እድል፣ የክህሎት መጠን በተሻለ እና በቀነሰ የወጪ ስለሚያደርግ በደቡብ ትብብሩ ላይ ኢትዮጵያ እንደ አርአያነት ነው ማለት ነው። ይሄ በዚህ ጀመርን እንጂ አላማችን እየተነጋገርን ሌሎቹ የኢንዶች የላቁ ተቋማቶችን በዚህ መልክ አሬንጅ እያደረጉ መሄድ ነው። ለመጀመሪያ ያህል አሁን በ8 አይአይቲ ማለት ትልቅ ስኬት ተብሎ ሊወሰድ የሚችል አሁን በዚህ ተፈጽሟል ማለት ነው። ላውንቺንግ ነው ዛሬ እንጂ ከሰው ከስር ሰው መላክ ጀምረናል። እነሱ አሁንም ረዲ ናቸው። እኛ በእኛ በኩል ጨርሰ ምክንያቱም አንዱ የሚፈልገው ኢትዮጵያ ኮርስ እዚህ ነው የሚጨርሱት። እነዚህ ፒኤችዲ ተማሪዎች ኮርስ እዚህ ጨርሰው ነው የሚሄዱትና እነዛ የጨረሱ ካሉ ከነዚህ ዩኒቨርሲቲዎች እዛ ይሄዳሉ ማለት ነው። አሁን ተጀምሯል ነው በአካሄዱና ስለዚህ ምንድነው አንዱ ነገር ኢትዮጵያ ዩኒቨርሲቲዎች
ትምህርት እናስተምራለን፣ እናስመርቃለን፣ ፒኤችዲ ማስተርስም እንሰጣለን። ትልቁ ይጎላል ተብሎ የምታሰበው ክህሎት ፈጠራ፣ በኢኮኖሚ ላይ አስተዋጽኦ ማድረግ፣ አዳዲስ ቴክኖሎጂን ፈጥሮ ወደ ገበያ ወደ ሰው ችግር መፍታት ማስገባት ላይ ክፍተት አለብን እና ህንዶች በዛ ላይ እነዚህ ዩኒቨርሲቲዎች ውስጥ የቴክኖሎጂ ኢንኩቤሽን ማዕከላቶች አሉ፣ ኢንተርፕረነርሺፕ ማዕከላቶች አሉ። ዋና ዓላማችንም ታርጌት ያደረግነው ወደ እነዛ ቀርቦ ያንን ክህሎት ወደዚህ የማሻገር ጉዳይ ነውና ያ ማለት ኢትዮጵያ ውስጥ እንደምታውቁት በ47ቱም የኢንኩቤሽን ማዕከላቶችን ጀምረናል እና ከነዚህ ጋር ስናገናኝ የበለጠ እድገቱን ያፋጥነዋል የሚል ትልቅ እምነት አለን በእኛ በኩል። እንደ አጋጣሚ የእሳቸው መምጣት ይሄንን የበለጠ ያጠናክረዋል ማለት ነው። ምክንያቱም ተጨባጭ የሆነ 5 ዓመት የሚቆይ የሚታወቅ በእነሱ የሚደገፍ ፕሮግራም ትልቅ ነው የሚባል ብዙም አልነበረንም። ስለዚህ የጠቅላይ ሚኒስትሩ መምጣት ይሄንን የበለጠ ያጠናክረዋል የሚል እምነት አለ።